የኢትዮጵያ ንግድ ባንክ ለስፖርቱ ዘርፍ ትኩረት በመስጠት የሰራተኞችን አንድነትና ውጤታማነት እያጠናከረ መሆኑ ተገለጸም። ሶስተኛው ከተማ አቀፍ የኢትዮጵያ ንግድ ባንክ ሰራተኞች የውስጥ የስፖርት ውድድር ፌስቲቫል ከሰሞኑ በአበበ ቢቂላ ስታዲየም በይፋ ተጀምሯል። የኢትዮጵያ ንግድ ባንክ የሰራተኞችን ጤንነትና አንድነት ለማጠናከር ለስፖርቱ ዘርፍ ትኩረት ሰጥቶ እየሰራ መሆኑን የፌስቲቫሉ የክብር እንግዳና የባንኩ የሰው ሀብት ምክትል ፕሬዝዳንት ወይዘሮ ኢየሩሳሌም አማሃ በፌስቲቫሉ መክፈቻ ስነስርዓት ላይ ተናግረዋል። ባንካችን ለስፖርት ዘርፍ ልማት ከፍተኛ በጀት የሚመድበው በሰራተኞች መካከል ጥሩ የስራና ማህበራዊ ግንኙነት እንዲኖር ለማድረግ መሆኑንም ወይዘሮ ኢየሩሳሌም ገልጸዋል። ባንካችን ለሰራተኛ ከኳሱ ከስፖርት ውድድሩ ባለፈ ዋና ዓላማው ያው የተግባቦትን መቀራረብን፣ የቡድን ስራን፣ አብሮነትን፣ ሰው መሆንን የሚያሳይ ነው አይደል? ስፖርት በዚህ መልኩ ነው እንግዲህ ባንካችን ሁል ጊዜ ለሁሉም ነገሮች ቀዳሚ የሆነ ባንክ ነው ያለን። የኢትዮጵያ ንግድ ባንክ ሰራተኞች ማህበር ፕሬዝዳንት አቶ አበራ ጌታቸው በበኩላቸው የኢትዮጵያ ንግድ ባንክ እንደዚህ አይነት መሰል የስፖርት ውድድሮችን ሲያዘጋጅ የሰራተኞችን ጤንነት ከመጠበቅ ባለፈ የባንኩን የስራ ውጤታማነት ለማጠናከር ነው ብሏል። ባንካችንና ማህበራችን ይህም ፕሮግራም በጋራ ስናዘጋጅ አልቲሜት ጎሉ ሰራተኞች ጤንነታቸውን እንዲጠብቁ ከምንም በላይ ደግሞ ንግድ ባንክን ከፍ የምናደርግበት ትልቅ ፕሮግራም ነውና መልካም ጊዜ መልካም የውድድር ጊዜ ይሁንልን። እንደ አቶ አበራ ገለጻ በፌስቲቫሉ በርካታ የስፖርት ውድድሮች የተካተቱበት ሲሆን ሰራተኞችን የሚወክሉ 24 ቡድኖች የሚሳተፉ ሲሆን ለ45 ቀናት ውድድሩ ቆይቶ አዲስ አበባ ስታዲየም ፍጻሜውን የሚያገኝ ይሆናል። በዕለቱ በእግር ኳስ ጨዋታ በሰራተኞች ምድብ ቦሌ ዲስትሪክት ከመገናኛ ዲስትሪክት 3 አቻ ሲለያይ በአመራር ምድብ ደግሞ መገናኛ ዲስትሪክት ቦሌ ዲስትሪክትን 5-0 በሆነ ሰፊ ውጤት አሸንፏል። በገመድ ጉተታም መገናኛ ዲስትሪክት ቦሌ ዲስትሪክትን 2-0 ረቷል።